ሰላም እንደምን ሰነበታችሁ ያገሬ ልጆች። እንግዲህ ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁም በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገሬ የምታጣው ነገር ወይም ሀገሬ የምትከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይቤስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይቤስ ላይ በጣም ብዙ ሺህ እንደተወራው 40 ሺህ ምናምን ባይደርስም ከ7 ሺህ እስከ 8 ሺህ አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን። ሰሞኑን ትንሽ ሰራተኞቻችን ላይም ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። ከዛ ውጭ ግን ከ7 ሺህ እስከ 8 ሺህ አካባቢ የሚጠጉ ባለሀብቶች ከትንሽ ብር በጣም እስከ ትልቅ ብር ድረስ ያወጡበት ወይም ደግሞ ኢንቮልቭ ያደረጉ የተሳተፉበት ወይም አባል የሆኑበት ድርጅት ነውና ዋይቤስ ጋር ወይም ከዋይቤስ ደንበኞቻችን ጋር ግን በፍጹም ይገናኛል ብዬ አላሰብኩም ነበር። እንደምታውቁት ይሄ ነገር ከመፈጠሩ ከአንድ ሳምንት በፊት በተባበሩት አረብ ኤምሬት ላይ 888 ማርኬት እና ዋይቤስ ማርኬት አዲሱ ወይም ዲጂታሉ ከሳምንታት በኋላ ያ ፕሮግራም ከሆነበት ከ2 ሳምንት በኋላ የሚተገበረው ወይም ደግሞ ሙሉ ለሙሉ ከዚህ በፊት የነበረው ማኑዋል አሰራር ወደ ዲጂታል አሰራር ልንቀይር አስፈላጊውን የሆነ የኢንሳ ፈቃድ ወስደን ማለት ነው ጨርሰን ወደ ትግበራ ልንገባ ፕሮግራሙን የ888ን ወይም በተባበሩት አረብ ኤምሬት ላይ የተከፈተው 888 ማርኬት .ኤኢን ስናስመርቅ የዛን ዕለት እንግዲህ ፕሮግራሙ ላይ የነበራችሁ እንግዲህ የምታውቁት ነው። በሁለት አፕሊኬሽን ያስመረቅ ነው። ያኛውም የዋይቤስ ገበያ ወይም ደግሞ የዋይቤስ ማርኬት ዲጂታሉ ወይም ሙሉ ለሙሉ ወደ ዲጂታል ልንቀይረው የነበረበት ሁኔታ ነው የነበረው። እንግዲህ ያንን ባስመረቅንበት አማካኝነት ወይም ደግሞ በዛ እርምጃችን አማካኝነት በቃ የኛን ማስፈራሪያና ዛቻ አልተወም ወይም ደግሞ በቃ የመጨረሻ እድላቸውን ነው የሞከሩትና ያንን ባስመረቅንበት እንደምታውቁት የዋይቤስ ገበያን ወይም ደግሞ ከዚህ በፊት በዋይቤስ ማርኬት በማኑዋል ስንሰራ የነበረውን ሙሉ ለሙሉ ወደ ዲጂታል እንቀይረው ማለት ነው። ወደ ዲጂታል ማለት መንግስት እንዲቆጣጠረው ወይም መንግስት እያንዳንዱን ትራንዛክሽን እያንዳንዱን ግብይት እያንዳንዱን የግብይት ዋጋና የግብይት እንቅስቃሴ ማን ገዛ፣ በስንት ገዛ፣ በምን አስተላለፈ ወይም በምን ከፈለ የሚለውን ከወረዳ ከክፍለ ከተማ እና ከዋና ከከተማ አስተዳደር ንግድ ቢሮዎች ኢቫሉዌት ማድረግ እንዲችሉት የሚያደርግ ሙሉ ለሙሉ ዲጂታል ትራንዛክሽን ዲጂታል የሆነ እንቅስቃሴ እንዲኖረው ለማድረግ ከ2 ሳምንት በኋላ ወደ ትግበራ ልንገባ ባለበት ሁኔታ ነው ይሄ ነገር ሀፕን ያደረገው። እንደምታውቁት ለረጅም ጊዜ በአንዳንድ ባለሀብቶችና ከባለሀብቶች ጋር በተስማሙ አንዳንድ አካላት ሰዎች ተቀጥረው ስለኛ ድርጅት ስለ ዋይቤስ በጣም ሰፊ የሆነ የስም ማጥፋት ዘመቻ ከዓመት በፊት ተጀምሮ ነው የተጀመረው። ግን ደንበኞቻችን ስለምታውቁን ለዓመታት ያህል የነበረውን ነገር ምንም ሳይመስላችሁ ጭራሽ እንደ ማስታወቂያም ሆኖ ያ ስም ማጥፋት ዘመቻ እንደ ማስታወቂያ ጠቅሞን
ደንበኞቻችን ስለሚያውቁ ወይም ደግሞ ስለዛ ሲወራ ስለሚመሰከር በዛ አይነት ሁኔታ ድርጅታችን ምንም አይነት እንከን ሳያጋጥመው እስከዛሬ ቀጥሎ ነበር። ግን የረቂቅ ትሬዲንግ አማካኝነት ማለትም ረቂቅ ትሬዲንግ የነበሩበትን የስራ ክፍተቶች ለማስተካከል የወሰደውን እርምጃ ማለትም ደግሞ ግምገማ ላይ በነበሩ ሰዓት የነበረውን ሁኔታ ዘግተው እንደጠፉ ተደርጎ ወይም ደግሞ ላለመመለስ ዘግተው እንደጠፉ ተደርጎ ዘግተው ጠፍተዋል የሚል የዘመቻ ወይም ደግሞ ወሬ መወራት ሲጀምር እንግዲህ ያ ነገር ፖስት ከተደረገበት ከምሽቱ 4 ሰዓት ጀምሮ ሌሊት ድረስ በሌሊት ማለት ነው የኛ ደንበኞችም ጭምር በፈጠራችሁት ግርግር አማካኝነት ቢሮአችን ገብተን ስራ መጀመር ማንችልበት ሁኔታ ተፈጠረ። በዛ አማካኝነት ነው ዋይቢኤስ ለጊዜው የተቋረጠው ማለት ነው። አሁንም በደንብ ልብ እንድትሉልን የምንፈልገው ዋይቢኤስ በቅርቡ ሙሉ ለሙሉ በዲጂታል መንገድ ከዚህ በፊት እንደነበረው ሳይሆን ዲጂታል በሆነ እያንዳንዱን ትራንዛክሽን እያንዳንዱን እንቅስቃሴ ወረዳ ከተማ አስተዳደር ኮንትሮል የሚያደርገው ወይም ደግሞ ኮንትሮል የሚያደርግበት ዳሽቦርድ ያለው በሆነ በዲጂታል መንገድ ወደ ስራ የሚገባ ይሆናል። እሱን በደንብ ተረጋግታችሁ እንድትጠብቁ ነው አሁንም የምንጠይቀው። ከዛ ውጪ ይህንን አጋጣሚ ዋናውን ፕሮጀክት ወይም ይህንን ግርግር የምትፈልጉት አካላት ምንም ቢፈጠር በምንም አይነት ነገር ብታደርሱብንም የጀመርነውን ስራ እንደማናቆም ልንነግራችሁ እንወዳለን። በምንም አይነት ሁኔታ ውስጥ ብሆን ኢቭን ሙቼ እንኳን ብሆን ብሞት እንኳን ለሚመለከተው አካል ያንን ፕሮጀክት ለሚመለከተው አካል የሚያደርሱ አካላትን አስቀምጠናል። በደንብ ልብ እንድትሉ የምፈልገው ነገር መተግበሩ ስለማይቀር ወይም ያ ፕሮጀክት ወይም የሰራነውን ስራ የሚፈልገው አካል ስላለ ለሚፈልገው አካል ደግሞ የምናደርስ ይሆናል። ምናልባትም ይሄ የፈጠራችሁብን ግርግር ለዛ የተሻለ ግባት ወይም ደግሞ የተሻለ ግባት አድርገን ልንጠቀምበት እየሰራን ነው። ከዛ ውጪ ምንም ብታደርጉ ምንም ማለት ነው ምንም ብታደርጉ አሁን ሰው ከሞት በላይ ምንም ነገር የለም። ስለዚህ ብሞት እንኳን አታስቆሙትም። ከወዲሁ ቃል ልገባላችሁ የምፈልገው ግን እንትን ብታደርጉ ማለት ተባባሪ ብትሆኑ ለእናንተ ትልቅ ኩራት ነው። ካላችሁበት ቦታ ካላችሁበት ከታመናችሁበት እምነት አንጻር የዚህ አጋዥ ብትሆኑ ብታግዙን። ከዚህ በፊት የተፈጠረውን ነገር እንግዲህ አቋሜን በዚህ አይታችሁታል። ብዙ ነገር ሞክራችኋል። ምንም ፍንክች የሚል ልጅ አይደለሁም። ከዛ ውጪ ብታግዙንና የዚህ አካል ብትሆኑ ኢቭን በትክክል ፕሮጀክቱን ለሚመለከተው አካል አድርሱት እንጂ ኢቭን ፕሮጀክቱን እንደሸጥኩላችሁም አድርጌ መስጠት ስለምችል ማለት ነው። ምንም አይነት ፍላጎት ከዚህ ፕሮጀክት ላይ 70 ሳንቲም እኔ ማግኘት አልፈልግም። በቃ ሀገሬ ይሄንን ፕሮጀክት እንድትተገብረውና እንድትጠቀምበት ብቻ ነው የምፈልገው። ከዛ ውጪ ከሌ እንዲህ አድርጎኛል ብዬ የማጋልጥበት ምንም አይነት መንገድ አይኖርም። በግል ይሄ ፐርሰናሊ ወይም ፋሚሊየር በሆነ ኬዝ እንትን ካደረጋችሁኝ ከሞከራችሁኝ ወይም ከነካካችሁኝ ውጭ ያለውን ማለት ነው። ይህንን ነው ማለትም ወደው ውድ የዋይቢኤስ ደንበኞቻችን በደንብ እንግዲህ እናንተ በደንብ ታቆናላችሁ ይገባኛል። ለዝም ስላልሁኝ ስለጠፋሁኝ ተደናግጣችኋል፣ እውነት መስሏችኋል። ግን እኔ እንግዲህ ለ4 ዓመት ያህል ታቆኛላችሁ። ለ4 ዓመት ያህል ምንም ያለምንም ክፍተት ያለምንም ቅንጣት ችግር ነው ስናገለግላችሁ የነበረ። በጣም ብዙዎቻችሁ ተለውጣችኋል። ዛሬ ይህን ያህል እያላችሁ ወይም ደግሞ በየሚዲያው እየወጣችሁ የምትናገሩት ከኛ ጋር የሰራችሁት እንደሆነ ማወቅ አለባችሁ። ይህንን ማመን አለባችሁ። ለዚህም ልታመሰግኑን ይገባል። ከዛ ውጪ እኔ የምታቆኝ ወልደ ጊዮርጊስ ነኝ። ስለዚህ የምታውቁት ወልደ ጊዮርጊስ ደግሞ እንግዲህ ባህሪውን ታውቃላችሁ። እንግዲህ በቅርቡ ወደ ስራ እንመለሳለን። ያልሆነ ግርግር በመፍጠር ወይም ደግሞ አልባሌ ቦታዎች ላይ ያሉ ነገሮችን ባለማበለሻሸት ቶሎ ለመመለስ እንድታግዙን ስል ጠይቃለሁ። አመሰግናለሁ።